ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው እንድትከታተሉን ጋበዝን። ወደ ቀዳሚ ዜናዎቻችን እናልፋለን። ወደ ስራ የተመለሰው የትግራይ ምክር ቤትና መንግስት የተቋቋመበት ዋነኛ ዓላማ የትግራይን ህዝብ ህልውናና ደህንነት ለማረጋገጥና ህገ መንግስታዊ አሰራር ለመተግበር መሆኑ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። በምክር ቤቱ በተሰጠው ኃላፊነት መሰረት አቃፊና አሳታፊ አዲስ ካቢኔ ለማቋቋም ዝግጅቱ መጠናቀቁም ፕሬዝዳንቱ አክለዋል። ታደሰ ልጅ አለም ተከታትሎታል። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በወቅታዊና በተለያዩ ጉዳዮች ዙሪያ በዛሬው ዕለት ለጋዜጠኞች ማብራሪያ ሰጥተዋል። ዶክተር ደብረጽዮን ገብረ ሚካኤል በሰጡት ማብራሪያም ወደ ስራ የተመለሰው ምክር ቤትና መንግስት የተቋቋመበት ዋና ተልዕኮም ትግራይን ወደ ተሻለ ደረጃ የሚያደርስና የህዝቡን ህልውናና ደህንነት ለማረጋገጥና ህገ መንግስታዊ አሰራር ለመተግበር መሆኑን ፕሬዝዳንቱ አክለዋል። እዚአውን በዓላ ናይ ሉዓላውነት መግለጺት እያ ህገ መንግስታዊ ስርዓት ናብ ምምላስ ኢና ንኸድ ዘለና ናይ ትግራይ ህገ መንግስታዊ ስርዓት ትግራይ በህገ መንግስታዊ ማህደር በቅርቡ የተካሄደው የትግራይ ምክር ቤትና መንግስት መመለስ በትግራይ ታሪክ ትልቅ ስራ የተሰራበት ነው። የተመለሰው የትግራይ ምክር ቤትና መንግስት የተቋቋመው ዋነኛ ተልዕኮ የትግራይ ህዝብ ህልውናና ደህንነት ለማረጋገጥና ህገ መንግስታዊ አሰራርን ለመዘርጋትና ለመተግበር ነው መንግስት የተመለሰው። ይህም በህዝብ ፍላጎት ነው የሆነው። ከላይ እስከ ታች በነቂስ ተወያይቶ የወሰነው ነው። እንደውም ዘገያችሁ ነው እያለን ያለው። የስልጣን ባለቤትነት አልተረጋገጠም። የስልጣን ኃላፊነት ከትግራይ ህዝብ ወደ አዲስ አበባ ተጠሪነቱ ተሸጋግሯል። ምክር ቤት መመለሱ የህግና የስርዓት ፍትህና ተጠያቂነት እንዲረጋገጥና ተቋማዊ ሂደት አሰራርን እንዲኖረው ያስችሏል። ዶክተር ደብረጽዮን አያይዞም የትግራይ ምክር ቤትና መንግስት መመለሱ ለሀገሪቱ ሰላም የሚፈጥር የትግራይ ህዝብ ከጥፋት አደጋ የሚያድን እንጂ በምንም መልኩ ጦርነትን አያስነሳም። እንደውም ፍትሃዊ አስተዳደር ተቋም እንዲኖርና የተሟላ መንግስት ለመፍጠር የሚችል ለሰላምና ለድርድር አቅም ከፍ የሚያደርግ ነው ሲሉ አክለዋል። ትግራይ ይህን ህዝብ ታያንያ ለለ 45 ካሚትስ ኣብ ትሕቲ ወራር ዘላ ትግራይ ተቆረሰት ትግራይ ብሚልዮናት ህዝብና ምትፈልጦ አቦቱ የለን ወይ ተሰዲዲ ወይ ተመዛቢሊ እዚ ጥራሕውን አይኮነን። ምክር ቤቱና መንግስት ወደ ስራው መመለስ በምንም መንገድ የጦርነት መንስኤና መነሻ አይሆንም። በምንም መልኩ ጦርነት አይነሳም። እንደውም ለሀገሪቱ ሰላም የሚፈጥር የትግራይን ህዝብ ከጥፋት አደጋ የሚታደግ ፍትሃዊ አስተዳደርና ተቋም እንዲኖር ብሎም የተሟላ መንግስት ይኖረን ነው እያልን ያለ ነው። ለሰላምና ለድርድር አቅም ከፍ የሚያደርግ ነው። ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ይኑረን ነው እያልን ያለ ነው። ይህን መመለስ ጦርነት የሚያስነሳ አይደለም። ፕሬዝዳንቱ አያይዘውን በምክር ቤቱ ውሳኔ መሰረት አቃፊ አካታችና አሳታፊ አዲስ ካቢኔ ለማቋቋም ዝግጅት ማጠናቀቁን አክለዋል። ሓድሽ ውሳኔና ቤት ምክሪ ካቢኔና ምጥያሽና ንሰግር ዘለና ያው ኣብ ኩሉ ዝኮም ዓይነት ፀባ ኮይንካ እዩ ናው ካሊ መፍትሒ መውን የብልና ናብዚ አቲሃ ምትዕራይ ክንጅምር ተሓዋፋይ ትብል ያ ተወሲነ ኣብ ቤት ምክሪ በአዲሱ ምክር ቤት ውሳኔ መሰረት አካታች አቃፊና አሳታፊ አዲስ ካቢኔ ወደ ማቋቋም ገብተናል። ሁላችንም የሚቻለን ሁሉ አስተዋጽኦ ማድረግ አለብን። የትግራይ ህዝብና መንግስት ቀዳሚ አጀንዳዎች የትግራይ ህዝብ ህልውናና ደህንነት ማረጋገጥ ነው። ህዝቡ በስቃይ ላይ ነው ያለው። ተፈናቀሉና የተሰደዱ ወገኖቻችንም ወደ ቀያቸው እንዲመለሱ አቃፊ ካቢኔ በማቋቋም እነዚህን ችግሮች ለመፍታት አጋዥ እንደሚሆን አልጠራጠርም። በተመሳሳይ ዜና የኢትዮጵያ መንግስት የፕሪቶሪያው ስምምነት ከጅምሩ አንስቶ በየደረጃው በተደጋጋሚ እንደጣሰውና በተናጠል ውሳኔ በመወሰን ሙሉ በሙሉ እንዳፈረሰው የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የፕሪቶሪያው ስምምነት በአገሪቱ ሰላም የሚያመጣና የሚያሰፍን የድርድር በሮች የሚከፍት ቢሆንም ስምምነቱ በኢትዮጵያ መንግስት በመጣሱ ምክንያትም በሀገሪቱ ቀውስ እንዲባባስ ምክንያት ሆኖ ቀጥሏል ሲሉ ፕሬዝዳንቱ አክለዋል። ታደሰ ልጅ አለም የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ለትግራይ መገናኛ ብዙሃን በሰጡት መግለጫ የኢትዮጵያ መንግስት የፕሪቶሪያው ስምምነት ከጅምሩ አንስቶ በየደረጃው በተደጋጋሚ እንደጣሰውና በተናጥል ውሳኔ በመወሰን ሙሉ በሙሉ እንዳፈረሰው የትግራይ ፕሬዝዳንት ተናግረዋል። እዚ ስምምነት ግን በፌደራል መንግስት ካብ ዝፈርስ ጸኒሑ ስምምነት ሓደ ግዜ እንተይኮነ ፍሪሶ በተደጋጋሚ ይፍሪሶ
የኢትዮጵያ መንግስት የፕሪቶሪያውን ስምምነት ገና ከጅምሩ አንስቶ በየደረጃው በተደጋጋሚ አፍርሶታል። ሙሉ በሙሉ ካፈረሰውም ቆይቷል። ስምምነቱ ሚያዝያ ላይ አይደለም ያፈረሰው፣ ሲጀመር ጀምሮ ነው የተሻረው። ወራሪዎች እንዲወጡና ተፈናቃዮች ወደ ቀያቸው እንዲመለሱ ብለን በትግራይ በኩል ብዙ ስራዎች ሰርተናል። የፌደራል መንግስት ግን ይህንን መፈጸም አልቻለም። ብዙ መስዋዕት ከፍለንም 3 ዓመታት ጠብቀናል። ግን በ2015 ዓ.ም መፈጸም ቢኖርበትም እስከ 2018 ዓ.ም ድረስ አሁንም አልተፈጸመም። የፖለቲካ ልዩነቶች በውይይትና በንግግር እንዲፈቱ በተደጋጋሚ የሰላም ጥሪ ብናቀርብም ጆሮ ዳባ ልበስ ብሎ በዝምታ አልፎታል። የተፈረመው ስምምነትም ተቋማዊ ሆነ አሰራር አውጥቶ የግለሰቦች አድርጎታል። የፈረመው ህወሓት እያለ አሁንም አላውቀውም በማለት የተናጠል ውሳኔ በመወሰን የተለያዩ ችግሮች ሲፈጥር ቆይቷል። ለዛም ነው ስምምነቱ በተደጋጋሚ ጥሶታል የምንለው። የፕሪቶሪያው ስምምነት መፍትሄ እንዲያመጣ የተፈረመ ቢሆንም ከበባና ክልከላ በመፈጸም የትግራይ ህዝብ ወደ ችግር የሚያስገባ ሆኖ ነው ያለው። ስለዚህም ነው ስምምነቱ ፈርሷል የምንለው። ዶክተር ደብረጽዮን ገብረ ሚካኤል አያይዘውም 45 በመቶ የሚሆነው የትግራይ መሬት በወራሪዎች እጅ ባሉበት ሁኔታ ሆነ እንዴት ምርጫ ማድረግ ይቻላል ያሉት ፕሬዝዳንቱ የኢትዮጵያ መንግስት የትግራይ ቁልፍ ጥያቄዎች መመለስና መፍታት ይኖርበታል። ይህ ሳይሆን ከቀረ ግን በትግራይ የሚደረግ ምርጫ እንደሌለ አክለዋል። ፕሬዝዳንቱ አያይዘውም ትግራይ ተቆራርሳና ተሸራርፋ የምታደርገው ምርጫ ፍጹም ተቀባይነት የሌለው ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል ይህ ምርጫ ተግባራዊ ማድረግም ለወራሪዎች ተባባሪ መሆን ማለት ነው ሲሉም አክለዋል። ንኮይናት መገስ ሆነ ይኸል ብስሆነ ይሆን መንገድ ንኮይናት መገስ ይሆን ቤት ምክር መምጻእ ማለት ኮይናት መዋጅ እንታይ ይራኸ ወምሕደራ ምዕራይ ማለት እዩ ቤት ምክር መምላስ ማለት መንግስት ያህልውና ማለት ሙሉ መንግስት በትግራይ በአሁኑ ሰዓት ምርጫ ማድረግ ይቻላል ወይ? የሚያስደርግ ሁኔታስ አለ ወይ? የትግራይ 45 በመቶ የሚሆነው የትግራይ መሬት በወራሪዎች ስር ያለችበት የተቆራረሰችበት በሚሊዮኖች የተፈናቀሉና የተሰደዱ ወገኖች ባሉበት ሁኔታ ሆነን እንዴት ምርጫ እናደርጋለን? የትግራይ ህዝብ ህልውና አደጋ ላይ ነው ያለው። ምርጫ ዝም ተብሎ አይደረግም። እናጠፋቸዋለን እየተባለን እንዴት እናደርጋለን? መጀመሪያ የተደቀነው አደጋና ቁልፍ ጥያቄዎች ሊፈቱ ሊስተካከሉ ይገባል። ትግራይ ወደ ነበረችበት መመለስ አለባት። ትግራይ ተሸራርፋና ተቆራርሳ ባለችበት ሁኔታ ምርጫ ማድረግ ማለት ትግራይ ትበተን ማለት ነው። ይህ ደግሞ ፍጹም ተቀባይነት የለውም፣ አይሆንም። ለወራሪዎችም ተባባሪ አንሆንም። የኢትዮጵያ መንግስት ሁለንተናው ክልከላዎች በማድረግ ለትግራይ ህዝብ በኢኮኖሚ እንዲዳከምና እንዲጠፋ እየሰራ ነው ያሉት ፕሬዝዳንቱ አሁንም የትግራይ ህዝብ ቀዳሚ አጀንዳው ሰላም ነው ያሉ ሲሆን የፈለገው የፖለቲካ ልዩነት ቢኖርም በሰላምና በውይይት እንዲፈታ የኢትዮጵያ መንግስት ለውይይት ዝግጁ በመሆን ኃላፊነቱ ሊወጣ ይገባል ብለዋል። ዶክተር ደብረጽዮን ገብረ ሚካኤል አያይዞም የኢትዮጵያ ህዝብ የብልጽግና ስርዓት እየፈጸሙ ያለው ኢፍትሐዊ በደል እንዲረዳና የመፍትሄው አካል እንዲሆንም ጥሪ አቅርበዋል። ህዝቡን በሰላም ይናይልና በሰላም ብዘተ ያትል አይፈላለናየን ወላዚ አታሉ ዘለና ፈላላይ በሰላም ብዘተ ንርአየ ናይ ትውድብ ድሌት ከሙ ናይ ህዝብ ድሌት ከሙ መንግስቱን ሳይዘን ጽባረ የትግራይ ህዝብ ህወሓትና የትግራይ መንግስት አሁንም ፍላጎት ሰላም ነው። የፖለቲካ ልዩነቶች በሰላምና በውይይት እንዲፈቱ ነው እየሰራን እየጣርን ያለ ነው። የትግራይ ህዝብ ሁለንተናዊ ክልከላዎች በማድረግ ማለትም መድኃኒትና ሌሎችም በመከልከል የትግራይ ህዝብ በኢኮኖሚ እንዲዳከም የኢትዮጵያ መንግስት እየሰራን ያለው። በጀትና ነዳጅ መከልከል ምን አገናኘው? ምክር ቤትና መንግስት ከመመለስ ጋር የሚያገናኝ ነገርም የለውም። ይህ ሆን ተብሎ ነው እያዳከመንና እያዳቀቀን ያለው። ትምህርት ቤቶች ሙሉ በሙሉ በሚባል ደረጃ ተዘግተዋል። ስለዚህ እኛንን ሰላም እያልን እየለመንን ያለ ነው። የብልጽግና መንግስት አሁንም የትግራይ ህዝብ ለማጥፋት ነው እየሰራ ያለው። የትግራይ ህዝብና መንግስት አሁንም ቀዳሚ አጀንዳው ሰላም ነው። ስለዚህ የኢትዮጵያ መንግስት ለሰላምና ለውይይት ዝግጁ በመሆን ኃላፊነቱን ሊወጣ ይገባል። ፖለቲካዊ ልዩነቶች በጦርነት አይፈታም፣ በውይይትና በንግግር ነው የሚፈታው እያልን ያለ ነው። በሳዑዲ አረቢያ ሞት የተፈረደባቸው የትግራይ ተወላጆች ምህረት እንዲደረግላቸው የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጠየቁም። ፕሬዝዳንቱ በሳዑዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አል ሳዑድ በጻፉት ይፋዊ ደብዳቤም የሞት ፍርድ የተፈረደባቸው ወገኖች ምህረት እንዲደረግላቸው ተማጽነዋል።
በሳዑዲ አረቢያ በመቶዎች የሚቆጠሩ የትግራይ ተወላጆች የሞት ፍርድ የተፈረደባቸው መሆኑን የገለጹት ዶክተር ደብረጽዮን ስደተኞቹ ወንጀለኞቹ ሳይሆን በትግራይ በተፈጠረው አውዳሚ ጦርነት እንዲሁም ባስከተለው ሰብአዊ ቀውስ ህይወታቸውን ለማዳን በአማራጭ ወደ ሳዑዲ አረቢያ እንደተሰደዱ በደብዳቤው አረጋግጧል። የሞት ፍርድ ለተበየነባቸው ስደተኞች የሳዑዲ አረቢያ መንግስት ምህረት እንዲያደርግላቸውና ከሌሎች አስከፊ እርምጃዎች እንዲጠብቃቸው በደብዳቤ የተመላከተ ሲሆን ዜጎች በምህረት መለቀቅ በሁለቱም ህዝቦች ያለው ታሪካዊ ግንኙነት የበለጠ የሚያጠናክር እንደሚሆንም አመላክቷል። የሳዑዲ አረቢያ መንግስት ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር ስደተኞቹ ወደ ትግራይ በሰላም የሚመለሱበትን ሁኔታ እንዲያመቻችም ጠይቀዋል። በዚህ አስቸጋሪ ሁኔታ የተወሰደ ውሳኔ በታሪክ የሚታወስ ሲሆን የሳዑዲ አረቢያ መንግስት የሰውን ህይወት ለማዳንና ፍርዱን ሳይፈጽም ስደተኞች በምህረት ወደ ሀገራቸው እንዲመልሱ እንደሚያደርግ እምነታቸው መሆኑንም የዶክተር ደብረጽዮን ገብረ ሚካኤል ደብዳቤ ያስረዳል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የአውሮፓ ህብረት ለኢትዮጵያ መንግስት የፈቀደውን 539 ሚሊዮን ዩሮ የሚገመት የብድርና የበጀት ድጋፍ በአብይ አህመድ መንግስት ለተፈጸመው ጄኖሳይድ ተጠያቂነት እንዳይረጋገጥ እንቅፋት መሆኑ በእንግሊዝ የሚገኙ ዲያስፖራ ተጋሩ ለአውሮፓ ህብረት በጻፉት የተቃውሞ ደብዳቤ ገለጹም። ገረዜራ ኃይሉ አዘጋጅቶታል። መዓዛ መኮንን ተከታትሏለች። የኢትዮጵያ መንግስት በ2015 ዓ.ም የተፈረመው የፕሪቶሪያውን ስምምነት ወደ ጎን በመተው ረሃብን እንደ ጦር መሳሪያ በመጠቀም በትግራይ ህዝብ ላይ ቀጣይነት ያለው የዘር ማጥፋት ወንጀል እየፈጸመ መሆኑ ያስረዳው ዓለም አቀፍ መኸተ ትግራይ በእንግሊዝ የአውሮፓ ህብረት ለኢትዮጵያ መንግስት የፈቀደው 539 ሚሊዮን በጀት አውግዟል። የበጀትና የብድር ፍቃዱ በኢትዮጵያ ያለው ተጨባጭ ሁኔታ ከግምት ውስጥ ያላስገባ መሆኑ ያስረዳው የተቃውሞ ደብዳቤው ሚያዝያ 2018 ዓ.ም በሂውማን ራይትስ ዎች የወጣው ሪፖርት እንደማስረጃ በመጥቀስ የኢትዮጵያ መንግስት በትግራይ እየፈጸመ ያለውን የዘር ማጥፋት ዘመቻ እየቀጠለበት መሆኑ አስረድቷል። የኢትዮጵያ መንግስት 40% የትግራይ ግዛቶች በወራሪዎች እጅ እንዲያዝ በማድረግ የትግራይ ህዝብ በጭቆናና በሰቆቃ ህይወት እንዲኖር ማድረግ በሚሊዮኖች የሚቆጠሩ ተጋሩ ከመሬታቸው ተፈናቅለው በአሰቃቂ ህይወት ላይ እያሳለፉ መሆኑና የትግራይ ህዝብ ከባንክና ከበጀት ተከልክሎ በከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ውስጥ እንዲገባ እያደረገ መሆኑ ያስረዳው ጽሁፉ የአውሮፓ ህብረት የፈቀደው በጀት ወንጀልን እንደማበረታታት የሚቆጠር መሆኑንም ገልጿል። የትግራይ መምህራንና የጤና ባለሙያዎችን ጨምሮ የመንግስት ሰራተኛው ደሞዛቸውን በመከልከላቸው ምክንያት በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው እንዲሁም የጤና አገልግሎት የሚፈልጉ ዜጎች የሕክምና እርዳታ እንዳያገኙ የኢትዮጵያ መንግስት እንቅፋት መሆኑን ያስረዳው ደብዳቤው ዘር ለይቶ ተጋሩን በማደህየት በመግደልና ጾታዊ ጥቃት እንደ ጦር መሳሪያ ለሚጠቀመው መንግስት የሚደረገው የበጀት ድጋፍ ለአውሮፓ ህብረት ፖሊሲና የሰብአዊነት መርህ የሚቃረን መሆኑን አብራርተዋል። በመቶ ሺዎች የሚቆጠሩ የኢትዮጵያ ሰራዊት በትግራይ ድንበሮች በማሰማራት ለዳግም ጄኖሳይድ የተዘጋጀው የኢትዮጵያ መንግስት ከዋና ከተማዋ በስተቀር በሌሎች የኢትዮጵያ ክልሎች በአውዳሚ ጦርነቶች የተጠመደ መሆኑን የመኸተ ትግራይ በእንግሊዝ ለአውሮፓ ህብረት በጻፈው ደብዳቤ ያስረዳል። የቀድሞ የአውሮፓ ህብረት የውጭ ጉዳይ ከፍተኛ ኮሚሽነር ጆሴፍ ቦሬል በትግራይ የተፈጸመው ጅምላ ጭፍጨፋ አውግዞ የአውሮፓ ህብረት በኢትዮጵያ ላይ ለጣለው የኢኮኖሚ ማዕቀብ ትልቅ አስተዋጽኦ እንደነበረው ያስታወሰው ደብዳቤው እስካሁን በወንጀሉ የተሳተፈ አንድም የውጭ ይሁን የሀገር ውስጥ አካል ተጠያቂ አለመሆኑን ማረጋግጧል። የኢትዮጵያ መንግስት ያስተባበራቸው የኤርትራና የኢትዮጵያ መንግስታዊ ኤጀንሲዎች በትግራይ ህዝብ ላይ የፈጸሙት ጄኖሳይድ በዓለም አቀፍ ፍርድ ቤት ተጠያቂነት እንዲነግስ ያለ ቀለም ልዩነት የአውሮፓ ህብረት ደጋፊ ሚና ሊጫወት ይገባል ያለው ደብዳቤው በትግራይ ህዝብ ላይ የተፈጸመው ወንጀል በጂኦ ፖለቲካ ጥቅም ሳይለወጥ ዓለም አቀፋዊ የሰብአዊ መብት ህጎች ሊተገበሩ እንደሚገባም አሳስበዋል። የአውሮፓ ህብረት ዲፕሎማሲያዊና ፖለቲካዊ አቅሙን በመጠቀም በወንጀለኞች ላይ ተጠያቂነት እንዲረጋገጥና ለተበዳዮች ፍትህ እንዲነግስ በትግራይ ህዝብ ስም ተማጽኖውን ያቀረበው ዓለም አቀፍ መኸተ ትግራይ በእንግሊዝ የኢትዮጵያ መንግስት ዓለም አቀፍ የሰብአዊ መብቶች እስኪከበር ድረስ የገንዘብ ድጋፉ እንዲቆም ጥሪውን አቅርበዋል። የኢትዮጵያ መንግስት በ2013 ዓ.ም በትግራይ ህዝብ ላይ የጀመረው ጄኖሳይዳዊ ጦርነት ከፕሪቶሪያው ስምምነት በኋላም በድብቅ እየፈጸመ መምጣቱንና የትግራይ ህዝብ ቁልፍ ጥያቄዎች መልስ እንዳላገኙ የትግራይ ዲያስፖራ በዋሽንግተን ዲሲ ባካሄዱት ሰላማዊ ሰልፍ ገለጹ።
በፕሪቶሪያው ስምምነት መሰረት መመለስ የሚገባቸው የተጠያቂነት ጉዳይ ህገ መንግስታዊ የትግራይ ግዛት ማረጋገጥና በስቃይ የሚገኙ ተፈናቃዮች ወደ ቀያቸው መመለስ ቁልፍ ጉዳይ ሆነው እንደተቀመጡ የተጠቀሱ ሰልፈኞቹም የኢትዮጵያ መንግስት ጥያቄዎችን በማዳፈን የትግራይ የማጥፋት ስራዎች እየሰራ መሆኑን አስረድተዋል። ፍትህ ካልተረጋገጠ ሰላም ማረጋገጥ አይቻልም በሚል መፈክር በአሜሪካ የውጭ ጉዳይ ሚኒስቴር ፊት ለፊት ሳምንታዊ ሰልፍ ያከናወኑ የትግራይ ዲያስፖራ በዋሽንግተን ዲሲም የኢትዮጵያ መንግስት በትግራይ ህዝብ ላይ ሌላ ዙር ጦርነት ለመክፈት የሚያስችሉ ምልክቶች በመቀለ ከተማ ሳይቀር የጦር ጀቶች እንቅስቃሴዎች እያከናወነ እንደሚገኝ አብራርቷል። በትግራይ ያለው የመድኃኒትና ተያያዥ ችግሮች የሕክምና ባለሙያዎች ለታካሚዎች ለማገልገል አዳጋች ከመሆኑ ባሻገር ለማህበራዊ ኢኮኖሚያዊ ችግሮች እየተጋለጡ መሆናቸው ተገለጸም። በትግራይ ለሁለተኛ ጊዜ እየተከበረ ያለው ዓለም አቀፍ የነርሶች ቀን በትግራይ የሚገኙ ነርሶች በበርካታ ችግሮች ውስጥ ሆነው እያከበሩ ሲሆኑ የተሻለ የሕክምና አገልግሎት እንዲፈጠር የነርሶችን ችግር እንዲፈታ ሁሉም የሚመለከተው አካል የበኩሉን ድርሻ እንዲወጣም ጥሪ ቀርቧል። ሙሉ ብርሃን ዳርጌ ተጨማሪ አላት። ግንቦት 4 2018 ዓ.ም በአይደር ኮምፕሬሄንሲቭ ሪፈራል ሆስፒታል ዓለም አቀፍ የነርሶች ቀን ተከብሮ ብሏል። በበዓሉ የተገኙት የትግራይ ጤና ጥበቃ ቢሮ የበሽታዎች ክትትልና ሕክምና ክፍል ተወካይ አቶ ኬዶ ተክላይ ነርሶች ከታካሚዎች ጋር ረጅም ሰዓትና ትልቅ የህይወት ማዳን መስዋዕትነትን የሚከፍሉ መሆናቸውን ገልጸው የትግራይ ነርሶችም አሁናዊ ችግሮችን ተቋቁመው በገቡት ቃል መሰረት በትጋትና በብርታት ለወገንና ለሀገር ያገለገሉ መሆናቸውን ገልጸዋል። በመሆኑም በነርሶች ላይ ሰፊ ስራ መስራት እንደሚገባ አስገንዝበዋል። እቲ አውዚ ዘሎ ኩሎም ናይ ባዕሎም ሮል ከም ዘሎ ኮይኑ እቲ ናይ ነርስ ዘሎ ሮል ዓብይ በህክምና ክፍል ያለው ሰራተኛ የየራሱ ስራ ሲኖረው የነርሱ ግን የላቀ ሚና ነው ያለው። በአይደር ይሁን በሌሎች የህክምና ተቋማት የነርሶች ሚና ከፍተኛ ነው። ስለዚህ በነርሶች ላይ ከሰራን ውጤታማ እንሆናለን። የዚህ ዓመት ዓለም አቀፍ መርህም ይህንኑ ነው። ለነርሶች አመቺ ሁኔታ መፍጠር ማለት ታካሚው በተመቸ ሁኔታ ማገልገል መቻል ማለት ነው። ዓለም አቀፍ የነርሶች ቀን በትግራይ ለሁለተኛ ጊዜ ሲከበር በበርካታ ውስብስብና ፈታኝ በሆኑ ወቅታዊ ችግሮች ውስጥ በመሆን ሲሆን ለነርሶች እውቅና ለመስጠት መሆኑን ሙያተኞቹ የገለጹ ሲሆን በአሁኑ ሰዓት በመድኃኒትና ቁሳቁስ አቅርቦት እጦት ጭምር መሆኑንም ገልጸዋል። ዋናው ዓላማው የዚህ ቀን ግን ምንድነው? ነርሶች ሪኮግናይዝ ለማድረግ ነው የሚሰሩ። ብዙ ችግሮች አሉ። መድኃኒት እጥረት አለ፣ የተለያዩ የቁሳቁስ እጥረት አለ፣ የትራንስፖርት እጥረት አለ። ወደ ሆስፒታል የሚመጣበት ትራንስፖርት የለውም። በትግራይ ያለውን የመድኃኒትና ተያያዥ ችግሮች ሙያተኛው ለታካሚ በተገቢው መንገድ ለማገልገል አዳጋች ከመሆኑ ባሻገር ለማህበረ ኢኮኖሚያዊ ችግሮች እየተጋለጡ መሆናቸውንም ገልጸዋል። ሕክምና መድኃኒት፣ የሕክምና ቁሳቁስ እጥረት በሚኖርበት ጊዜ ባለሙያው የሚሰጠውን ሕክምና ጥራት እንዳይኖረው ያደርጋል። ከዛ ደግሞ አንዲት እናት ወይም ደግሞ አንድ ታካሚ መጥቶ እዚህ የለም ውጭ ገዛ ሲባል የለኝም ለትራንስፖርትም የለኝም የሚል እንደዚህ አይነት አጋጣሚዎች ሲያጋጥማቸው ነርሶቹ ከፍተኛ የሆነ የስነ ልቦና ጫና ይፈጠርባቸዋል። በጣም ከባድ ነው። እንደዚህ አይነት ብዙ ጊዜ ያጋጥማል። መድኃኒት በቀላሉ መዳን ያለበት መድኃኒት አግኝቶ ሊተርፍ የሚገባው ሰው ስታጣ በጣም ልብ ይሰብራል። ለምን ሙያህን ይፈታተናል። ምንድነው የኔ አስተዋጽኦ ምን ትርጉም አለው ትላለህ። በቃ በጣም እየተቸገረ ነው ያለው። ደሞዙም በአግባብ አይደርስበትም። አንዳንድ ጥቅሞችም በአግባቡ አይደርስበትም። አሁን በቅርብ ሰዓት ሰርቪስ የለም ማለት ነው። የሚመጣበት ግን ሩቅ ነው፣ በተለይ ለተረኛ። አክለውም ሙያና ፖለቲካ የተለያዩ መሆኑን በማውሳት የሚመለከታቸው አካላት ለችግሮች መፍትሄ በማስቀመጥ አስፈላጊውን ድጋፍና ክትትል እንዲያደርጉም ጠይቀዋል። ሕክምና ያው ገለልተኛ ነው መሆን ያለበት፣ ከማንኛውም ጫና ከማንኛውም ተጽዕኖ ገለልተኛ ነው መሆን ያለበት። ስለዚህ የሚመለከተው አካል የፌዴራል መንግስትም ይሁን የክልልም ሌሎች
ባለድርሻ አካላት የራሳቸው የሆነ ሚና መጫወት አለባቸው ማለት ነው። የህብረተሰቡን የሕክምና አገልግሎት ቀጣይነት እንዲኖረውና የተሻለ እንዲሆን ከማድረግ አንጻር ይህን የሚመለከታቸው አካላት አስቸኳይ የሆነ መፍትሄ እንዲሰጡት የጤና ባለሙያው ተገቢ ክብር ተሰጥቶት ህብረተሰብን ለማገልገል የትራንስፖርት አገልግሎት እንዲያገኝና በጊዜው ደግሞ ደሞዙ እንዲከፈለው ጥሪ ያቀርባሉ። ይሄው የምለው እኔ በቅርብ ያሉ ኃላፊዎች ይሄ ከበላይ ካሉ ኃላፊዎች ከሚመለከታቸው ተነጋግረው አስቸኳይ መፍትሄ መምጣት አለበት። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ወደ እናንተ አደረስን። ከቀሪ የትግራይ ቴሌቪዥን መልካም ቆይታ ይሁንላችሁ።